ጨካኝ ነሽ ሰላም፣ ጨካኝ ነሽ። አንቺ ምን እንደሆነች ልጅ እያወቅሽ ለአንቺ እንዴት እየተንከባከበች ይሆናል? እንዴት እንደዚህ አይነት ኃጢአት ወሷ ላይ ትሰሪያለሽ? በጭራሽ ይቅርታ አድርግልኝ ሰላም፣ በጭራሽ በሰላም ጉዳይ ይቅርታ አድርግልኝ። እትዬ ደህና ነሽ? ምን ነው እትዬ? ልጁስ ሙከቶ ልቤ ዛሬ ደከመ። ዝናቡ ብቻ እምባዬን ታጠበ። የተደበቀ የተቀበረ ሲፈነዳ አጀማመሩ እጅግ የከፋና እጅግ የሚያስፈራ ነው። ጋሽ ደረጀ የደበቀው ሚስጥር በስተመጨረሻ ተገለጸ። ወይዘሮ ማርታ ልቧ ተሰበረ። ሰላም እስኪ ይህ ሁሉ ነገር ይህ ሁሉ የሱ ጥፋት ሆኖ ሳለ ግን እስኪ ምን ታተርፋለች? የደረጀ ልብ መሰበር፣ የደረጀ መጎዳት፣ ትዳሬ እንዳይፈርስ፣ ደስታችን እንዳይጠፋ፣ ቤተሰቦቻችን እንዳይበተኑ ብሎ ሲጨነቅበት የከረመው ነገር ገደል ገባ። በጣም ያሳዝናል። በጣም ልብ ይሰብራል። ሰላም የተከበራችሁ እና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። በያላችሁበት የዓለም ዳርቻ ተወዳጁ ዳጣ እጅግ የሚገርምና የሚደንቅ ነገር ተፈጥሯል። በስተመጨረሻም ወይዘሮ ማርታ አልጋዬን እንዳትጋራኝ፣ ከክፍሌ እንዳትገባ፣ እጅን እንዳትጨብጠኝ፣ ሚስቴ ናት ብለህ እንዳታስብ፣ ያንተና የኔ ጉዳይ እዚህ ጋር አብቅቷል። ቃል አውጥተህ ፊደላትን ደርድረህ ባትነግረኝም ሁሉም ነገር ግልጽ ነው በማለት እንግዲህ ዝምታዋን መርጣለች። በጣም ያሳዝናል። የማርታ ስብራት፣ የደረጀ ቁስል በጣም ያማል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ አሁን ወይዘሮ ማርታ ቀጥታ እውነታውን ማረጋገጥ ነው የምትፈልገው። ሰላም ጋር ሄዳ ልጁ የት አለ በማለት እንግዲህ ሰላምን እፍረቷና ውርደቷን ተከናንባለች። ማርታን ቀና ብላ እንኳን ማየት አቅቷታል። ይህ ሁሉ ጥፋት የሷ ነው። እሱ ግን ትዳሩን ለመጠበቅ፣ ደስታቸውን ለማቆየት፣ ፍቅራቸውን ለማዝለቅ፣ የቤታቸውን ምሰሶ እንዳይናድ ብዙ ለፍቷል፣ ብዙ ጥሯል፣ ብዙ ነገር አድርጓል እና በጣም ያሳዝናል። በስተ መጨረሻ ደረጀ ልቡ ተሰበረ። ወንድ ልጅ ልቡ ተሰበረ፣ ቆሽቶ አረረ። ያ ሁሉ ልፋቴ፣ ያ ሁሉ ናታንን፣ ዳጣን፣ አቢጌልን እንደዛ ስቀጣት ሳስጨንቃቸው የከረምኩት ለኔ ብለው ከባድ ሪስክ ውስጥና ከባድ ስትረስ ውስጥ ገብተው የከረሙት ለኔ ብለው ነው። ይህ ሁሉ ገደል ገባ። መድኃኒት የስራሽን ይስጥሽ። ከኔ አንደበት ብሰማው ነገሩ ይቀል ነበረ። ማርታ ግን አሁን የከበዳት ከሌላ ሰው ሰምታ እውነቱን ልታረጋግጥ ሰላም ጋር ሄዳለች። መጨረሻው ምን ይሆን? በጣም አጓጊ፣ ልብ አንጠልጣይ፣ ልብ ሰባሪ ነው። ይህ በጣም ያሳዝናል። ለማርታ ይሄ አይገባትም። በእርግጥ ደረጀም ይሄ አይገባውም። ብዙ ለፍቷል። ይህ አይገባውም። እንግዲህ በዛም አለ በዚህ እንግዲህ ማርታ እውነቱን አውቃለች። የምትፈልገው ራሷ አረጋግጣ አዎ የእሱ ልጅ ነው የሚለውን እውነታ ብቻ ነው የምትፈልገው። የዛን ቀን ግን ምን አይነት እርምጃ ትወስዳለች? ማርታ ምን ያህል ብልሃተኛና ሆደ ሰፊ፣ አስተዋይ፣ ታማኝ ሚስት እንደሆነች በቃ በተነገራት ልክ ስሜታ የሆነ ደረጀ ጋር መጋፈጥ አልፈለገች። በቃ ከኔ ራቅ፣ አይንህም ማየት አልፈልግም፣ ክፍሌን እንዳትጋራኝ፣ እጅን እንዳትጨብጠኝ፣ ሚስቴ ብለህ እንዳትጠራኝ፣ ግን እውነታውን በራሴ አረጋግጣለሁ ነው የወይዘሮ ማርታ ፍላጎት። እና በጣም ያሳዝናል። እና አቢጌል እነ ገዜ ሁሉም ተተራምሰዋል። ሁሉም ስሜታዊ ሆነዋል። ሁሉም በቃ ቅስማቸው ተሰብሯል። ያ ጠንካራ አባታቸው፣ ያ የቤታቸው ምሰሶ፣ የቤታቸው ድምቀት የሆነ አባታቸው እንደዚህ ልቡ ተሰብሮ ማየት ከባድ ነው። በዛ ላይ እንግዲህ አቢጌል እውነቱን ስታውቅ አቢጌል ራሱ ምን ትላለች የሚለው ጥያቄ ከባድ ነው። ምክንያቱም ዳጣ ራሱ እውነቱን ስታውቅ ምን ያህል ልቧ እንደተሰበረ እና ምን ያህል ቅስሟ እንደተሰበረ አይተናል። ስለዚህ አቢጌል እውነቱን ስታውቅ ምን አይነት ሁኔታ ውስጥ፣ ጦርነት ውስጥ እንደሚገቡ ለማመን ይከብዳል። እንግዲህ ዳጣም አልፈልጋችሁም አባዬንም አንቺንም በማለት እንግዲህ ተናግራለች። በጣም ያሳዝናል። ወይዘሮ ማርታ አንድ ነገር መናገር አልፈለገችም። ዳይሬክትሊ ትክክለኛ የሕክምና ማስረጃ ነው
መያዝና ማየት የፈለገችው ማረጋገጥ የፈለገችው ይህ ነገር መጨረሻው ምንድን ነው? ሰላምስ ምን ማስተባበያ ይኖራታል? እባክሽን ይቅርበኝ ማለት አትችልም። ብዙ ጊዜ ገላታለች፣ ቀብራታለች፣ ብዙ ጊዜ ክዳታለች። ደጋግማ የጎረቤትን ሐሜት የመንገደኛውን ሐሜት ትቼ አንቺን አምኜሻለሁ ስትላትም ሰላም የእምነቷን ሽምጥጥ አድርጋ በልታለች። ባሌን አምነዋለሁ፣ ግን ለአንቺ አባትነቱን መቀበል አለበት፣ አባትነቱን አምኖ መውሰድ አለበት እያለች ለሰላም ነበር የምትጨነቀው ማርታ። ያ ሁሉ ግን ከባድ ነው። ጥላቷን፣ የቤቷን ናጂ፣ የትዳሯን አፍራሽ፣ የደስታዋን ቀሚታ ጦር የሰደደችባትን ሰላምን እንደ እህቷ እንደ ታናሿ እየተንከባከበች ስትወልድ እያረሰቻት ምጧ ሲመጣ እንዴት ተጨንቃ እንደነበረ። ታዲያ ከዚህ በላይ ሰው አምነ ነው ሲጎዳን መልሰን ለማመን ምን ያህል ልባችን ይደፍራል? አይደፍርም። ማርታውን የምትጸጸተው ሰው ሲል አብዬል ስትነግረኝ ጎረቤት ሲል ከሰው ስሰማ ለምን አልጠራጠርም? ለምን ሊሆን ይችላል ብዬ ማሰብ ያቅተኛል የሚለው ጥያቄ ነው አሁን ወይዘሮ ማርታ በጸጸት የምትጎዳውና መጨረሻው ምንድን ነው? በጣም አጓጊና ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። የሰላምን ውድቀት እውነት ለሰው ውድቀት መመኘት በጣም ከባድ ነው። ግን ሰላም የእውነት እንደፈለገችው የአባታቸው ሀብት ነው የምናቸው ሀብት ነው ማለት ቀርቶ እሷን እስር ቤት ነበር ማስገባት። የእውነት በቃ ደረጀ ልጆችን አልከደውም አላለም። ልጆችን አልከደውም በቃ ሁለተኛው በጥፋት በአንቺ ስህተት ቢሆን የሚመጣው በቃ አንዴ ተፈጥሯል፣ ምንም ማድረግ አልችልም። ግን አንቺን ዞር ብዬ ማየት አልፈልግም። ጭራሽ የድፍረት ወደዛ ቤት እመለሳለሁ ትያለሽ። ምን ያህል ብትንቂ ነው? ምን ያህልስ ብትደፍሪ ነው? እውነቱን እያወቅሽ እዛ ቤት እመጣለሁ እያልሽ ትጫወችብኝ የነበርሽው እንደለመድሽው ሁለተኛ ሚስት ሆነሽ መቀመጥ ነበረ። ቀን ጠብቀሽ እኔን ልትገሊኝ ነበር። አሁን ማርታ ሳትፈልግ ክፉ ሰው ነው የምትሆነው፣ ሳትፈልግ። ምክንያቱም ልቧን ግልብጥ አድርጋ በፍቅርና በታማኝነት ኑራ ውግት አድርገው እንዳይጠገን አድርገው ስብር አድርገዋት ከአሁን በኋላ ምን አይነት መልካም አመለካከት ይኖራታል? በጣም ከባድ ነው። ኤኒዌይ በጣም አጓጊና ልብ አንጠልጣይ ነው። ሁላችን በጉጉት እንጠብቀዋለን። ናታን ያን ሁሉ ጭንቀትና ያን ሁሉ ስትረስ ውስጥ ከጋሽ ደረጀ ጋር ስንት ዓመት ስንት ነገር ተጨናንቆ በእውነት ሁሉ ጊዜ ተጨናንቆ እንቅልፋቸው ደስታውን አርቆ ምን ሆነህ ነው? ከሰውነት ተራ ወጣህ? ምን እያሰብክ ነው? ህመምህን አካፍለኝ እየተባለ ውስጡ ቅብር አድርጎ የያዘው ጋሽ ደሬ እንግዲህ በስተመጨረሻ የፈለገችውን ነገር ማድረግ ትችላለች። ተንከባሎ እውነት አይበሰብስም። እንደውም በቆየ ቁጥር ህመማችንና ስቃያችን እየበረታ ነው የሚመጣው። ናታን ከዚህ በላይ መታገስ አልችልም። ሰላም ጋር የሄደችው እውነቱ ልታረጋግጥ ነው። ናታን ምንም ማስተባበያ አልፈልግም። ማርታ አስጠንቅቀኛለች። በመንገዴ እንዳትገባ፣ ጉዳዩን ለማድበስበስ እንዳትሞክር፣ በራሴ መንገድ አረጋግጣለሁ። መድኃኒት በያዘች በሰጠችኝ ወረቀት አላምንም። እኔ አንተን ፍጹም አምንሃለሁ ስላለችው ደረጀ ኦልሬዲ እሷ ብታምነው እሱ አልታመነላትም። ስለዚህ ጠንቅቆ ያውቃል። ባድበሰብሰው ውጤቱን ብቀይረው የሆነ ቀን መፈንዳቱ አይቀርም። በቃ ይለይለት ብሎ ዝም ብሏል። ናታን ግን ያን ሁሉ ተጨንቀን ለምን ተጨነቅን? ለምን ይሄን ያህል ዓመት ተሰቃየህ? ለምን ይሄን ያህል ዓመት እንቅልፍህን አጣህ? አባዬ አሁንም አልረፈደም እያለ እንግዲህ ናታን የቻለውን ያክል ነገሩን ለማስቆም እየሞከረ ነው። ደረጀ ግን በቃ ብሏል። መጨረሻው ምን ይሆን? አጓጊና ልብ